Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደወል ምልክቷን ተጭናችሁ ኦል የምትለዋን መጫን አትርሱ። አዲስ ቻናል ስለሆነ አዳዲስ ለሆናችሁ ነው ይሄንን ምን ላይ ያለነው አድማጮቻችን በሏቸው ነገሯቸው። ብዙዎች ሰብስክራይብ ያላረጉ እያዩት ነውና አስታውሷቸው እያሉ ዩቲዩቦች እያሉን ስለሆነ እናንተም ሰብስክራይብ አድርጉ። ዩቲዩብ ደግሞ ኖቲፊኬሽን ወይም ማስታወቂያ እንዲልክላችሁ በለጠፍን ቁጥር። ምክንያቱም አሁን ወሳኝ የሆነ ጊዜ ላይ ነው ያለነው አድማጮች። ላለፉት 7 ዓመታት ጥቅምት በመጣ ቁጥር ህዳር በመጣ ቁጥር እህል በሚሰበሰብበት ደስታና ጥሩ ነገር የሚታይበት የነበረ ኢትዮጵያ አሁን ግን ለጦርነት የምንዘጋጅበት ዓመታት ነው ሆኖ ያሉት። ሁል ጊዜ ወይ ጥቅምት መጨረሻ ወይ ህዳር መጀመሪያ የሚፈጠሩ ነገሮች አሉ። አሁንም እየተጎሰመ ነው ያለው ነጋሪቱ። ግባ በለው ተነስ በለው የሚል በዝተዋልና አሁን ቶሎ ቶሎ ዜናዎቹን ወደ እናንተ ወደ ህዝባችን ማምጣት ስላለብን እንደነገርናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አንዲት የምንጠይቀው ከእናንተ ደግሞ ላይክ ማድረግ ነው። ላይክ አድርጉት፣ ብዙ ሰው እንዲያየው ዩቲዩብ ሪኮመንድ እንዲያደርገው ማለት ነው። ይህንን እያልኩኝ እንግዲህ አሁን ይዘንላችሁ የመጣ ነው ኤርትራ ወደ ጅቡቲ አዲስ አበባ መንገድ እንላለን። ምን ማለታችን ነው? ይህንን ከኛ ጋር ቆዩ፣ አጠር አድርገን እንነግራችኋለን። ግን በጣም በጣም ጠቃሚ የሆነ አዲስ አበባ ጅቡቲ ጎሮሮ ነው። ሁልጊዜ ደግመን ደጋግመን ምንድን ነው የምንለው? የኢትዮጵያ ጎሮሮ ትንፋሽህ ያለ ውሃ ያለ ምግብ የተወሰነ ጊዜ መቆየት ትችላለህ። ጎረረህ ከታነቀ ግን አየር መውሰድ አትችልም። ያለ አየር ደግሞ መኖር አትችልም። በሰከንዶች ነው የምትሞተው። ስለዚህ ጎሮሮ የምንለውም እንደዛ ነው። ጅቡቲ አዲስ አበባ መንገድ ለአንድ ቀን ለሁለት ቀን ለአንድ ሳምንት ተዘጋ ማለት የኢትዮጵያ ኢኮኖሚ ኮላፕስ አረገ ማለት ነው። ሁሉንም ነገር ቆመ ማለት ነው። ምክንያቱም ሁሉ ነገር የሚመጣው ከጅቡቲ ስለሆነ ማለት ነው፣ በጅቡቲ አድርጎ ስለሚገባ። ስለዚህ ምን ማለታችን ነው? ይሄ በደንብ መስማት ያለበት ነው። እንድትሰሙት ከኛ ጋር ቆዩ። ሌላ ጥልቅ ምሽግ ቁፋሮ ተጀምረዋል። ይሄ ጥልቅ ምሽግ የሚቆፈር ያለው በእጅና በድሮ በደርግ ጊዜ ወይ ደግሞ በኢህአደግ ጊዜ እንዳይመስላችሁ። ይሄ የሚቆፈር ያለው በማሽኖች ነው። በስኬቬተር በሎደር በሁሉ ነገር በፌሮና በሲሚንቶ ሊሰራ ነው ዝግጅት እየተደረገ ነው ያለው። ማን ነው የሚቆፍረው ያለው? የት ነው የሚቆፈር ያለው? ለምን ስንድ ነው የሚቆፈር ያለው? እሱንም አጠራግነው ወደ እናንተ እናመጣለን። ሌላ 30 ሺህ ሰራዊት ተጠግተዋል ወደ ድንበሩ። 30 ሺህ ሰራዊት የተጠጋው የኤርትራ ነው ወይስ የኢትዮጵያ ነው? ይህንንም ለእናንተ እነግራችኋለን። 30 ሺህ ወታደር የተጠጋበትስ በየት አካባቢ ነው የተጠጋው? እሱንም እነግራችኋለን። ሌላም አለን። አጠራ አድርገን ስለምናመጣው ቪዲዮውን ቶሎ ቶሎ ወደ እናንተ እናመጣለን። እስከ መጨረሻ ከኛ ጋር ቆዩ። አሁኑኑ ጀምራችሁ ደግሞ ላይክ የምትለዋን አንድ ጊዜ መጫን ነው። ከኪሳችሁንም ከሰዓታችሁም አትጎዳ። ላይክ አድርጓት። ይህንን እያልኩኝ ወደ ዋናው እንለፍ፣ አብረን እናዳምጠው። እንግዲህ ቀደም ብዬ እንደነገርኳችሁ የኤርትራ ከአሰብ ወደ ሚሌ ከአሰብ ወይ ደግሞ የጅቡቲ አዲስ አበባ መንገድ በጣም ቅርብ ነው አድማጮች። በእግር በአንድ ሌሊት ሊደረስበት የሚችል ነው። በብዙ ነገር ልታሰናክለው ይችላለ። ሌላ ይቀር ማሽኖችን እንኳን ይዘ እልም ያለ በረሃ ነው። ሰው አይኖርበት ምን አይኖርበት። ሂዳችሁ የምታውቁ ከሆነ ቁልቢ ሄድ ነበረ ድሮ ሰላም እያለ ነድቼ ለቁልቢ ገብርኤል ሄድ ነበር በኢህአደግ ጊዜ ማለት ነው። እና እልም ያለ በረሃ ነው ከአዋሽ ጀምሮ እስከ አሰበ ተፈሪ የሚባለው አሁን ጭሮ ነው ምናምን ብለውታል መሰለኝ። እስከዛ ድረስ ከተማ የለው ምን የለው፣ በቃ እሾህና እንስሳ ጠባቂዎቹን ነው የምታገኙት። ስለዚህ እሱ ማሽኖች አምጥተው እንኳን 3-4 ሜትር ወይ ደግሞ 1 ኪሎ ሜትር የሚሆነውን ከቆፈሩት ማለት የግድ ይዘው እዛ መቀመጥ የለባቸውም። ቢያንስ አንድ ሳምንት ወይም 1 ወርም ሊፈጅ ይችላል ለመሰራት። እንደዛ ብል ማድረግም እኮ ይችላሉ። የኤርትራ ሰራዊት ብቻ እንኳን እሱን ሌላም ማድረግ ይችላሉ። ለምን? ይሄ የተካኑበት ነው። የጉሬላ ዋርፌር አሁን ልክ ፋኖ እንደሚያደርገ ያለው ጫካ ላይ ሆነው ነበር የሚዋጉት። እያጠቁ እየተመለሱ እንደሱ እያደረጉ ድሮ ትዝ ይለኛል የኤርትራ ኤርፖርት አስመራ ያለው አውሮፕላን ማረፊያ
እንደሱ ገብተው አጥቅተው እንደ ጉድ ሲዘፈንበት ትዝ ይለኛል። እንደ ጉድ ሲዘፈን እንዴት አድርጎ በድራማታይዝ አድርገው ሲዘፍኑበት ትዝ ይለኛል። እና የኤርትራ ሰራዊት አሁንም ቅርብ ርቀት ስለሆነ ብዙ ሰራዊት ስላለው ብዙ ሎጂስቲክስም እዛ አጠገቡ ስላለ የጅቡቲና የአዲስ አበባ መንገድ ሊዘጋ ይችላል የሚል ከፍተኛ ፍርሃት አለ። በሁለቱም በኩል ከፍተኛ ፍርሃት አለ። በጅቡቲ በኩልም እንዳይዘጋ፣ ምክንያቱም የጅቡቲ ጎሮሮም ከኢትዮጵያ የሚመጣ ገንዘብ ነው። በአዲስ አበባ በኢትዮጵያም በአብይ አህመድም ከፍተኛ የሆነ ፍርሃት እንዳለ ነው። ይህንን ደግሞ ሊደረግ እንደሚችልም እየነገሩን ነው። ይህንን እያልኩኝ ወደ ምሽጉ ልውሰዳቸው አድማጮች፣ ምክንያቱም ቶሎ ቶሎ እያልን መጨረስ ስላለብን ማለት ነው ለረጅም ሰዓታት። በነገራችን ላይ ከዛ የዛ ተወላጅ የሆነ ሁልጊዜ ከኛ ጋር ቀርቦ ኢንፎርሜሽን የሚሰጠንን ከተወሰነ ደቂቃዎች ወይም ከአንድ ሰዓት በኋላ ደውለን እናነጋግራለን። በራሳችሁ ትሰሙታላችሁ ምን እየተካሄደ እንዳለ፣ አፋር ማን ገብቶ እንዳለ። ምክንያቱም አፋር ብዙ አክቲቪቲ ነው ያለው። ድሮኖች አሁን በቃ በከፍተኛ ደረጃ ድሮን መቆጣጠሪያ ሰመራ ኤርፖርት ላይ ተተክለዋል። ወደዛ ደግሞ እሱን ኦፕሬት የሚያደርጉት ድሮ የቱርክ ሰዎች ነበሩ። ምክንያቱም ይሄ ቲቢቱ ድሮኖች ከቱርክ ነበር ተገዘው የመጡ። አሁን ደግሞ የዩናይትድ አረብ ኤምሬትስ ሰዎች ናቸው። በተለምዶ ምን የምንለው ዱባይ የምንለው ማለት ነው። እሱ ነው ፋይናንስ የሚያደርገው፣ ገንዘብ የሚከፍለው እሱ ነው። ሁሉንም ነገር የሚያደርገው የአብይ አህመድ ወንድሜ ነው እያለ የሚያወራለት የእሱ ቴክኒሻኖች ወደዛ ወደ አፋርም ሂደው ነበር እየተባለ ነው። ግን ትልቁ ወደ ምሽግ ቁፋሮ እንሂድ። ምሽግ ቁፋሮ በከፍተኛ ጥልቀት ነው አድማጮች። እንግዲህ ኤርትራ ወርሬ ባህሯን ተቆጣጥሬ ኤርትራ የምትባለዋን ነገር አንስተህ አንድ ክልል አደርጋታለሁ ነው። ይሄ ዝም ብሎ አሰብ ወደብ ነው የምንፈልገው፣ ባህሩን ተዘግተን ልንኖር አንችልም የሚባለው ሽፋን ነው። በትክክለኛው ምን እንደሆነ ነግረውናል። የአብይ አህመድ ህልም ልክ አፄ ኃይለ ሥላሴ እንዳደረጉት ኤርትራን መልሶ የኢትዮጵያ አካል ማድረግ ነው። በቃ ህልሙ ይሄንን ነው። ንግስናው የሚያረጋግጠው በሱ ነው። በምንድን ነው የሚያደርገው? አሁን ለትንሽ ሚሽን ብሎ ይገባል። ለአሰብ ፈለጋ ነው ተብሎ ኤርትራውያን ናቸው የሚዋጉት ያሉት ተብሎ እነሱን ከኋላ ሆነው ሽፋን እየሰጠን እንገባለን ምናምን ነው ሀሳባቸው። ከተገባ በኋላ ግን እንኩበሉ የኤርትራ ነፃ አውጪዎች ይኸው አገራችሁ ትችላችኋለሁ፣ አሰብ ብቻ እጠቀምበታለሁ ብሎ የሚወጣ እንዳይመስላችሁ። ከጫፍ በራሱም ተናግረዋል። ከአሰብ ጀምሮ እስከ ላይ ድረስ መዝናኛ እንዲያደርገው ነው የሚፈልገው። ኮሪደር የአሰብ የቀይ ባህር ኮሪደር ብሎ እዛ ከፍተኛ የሆነ መዝናኛ አድርጎ ራሱንም እንዲሸራሸርበት፣ አረቦቹም እየመጡ እዛ እንዲሸራሸሩ ነው የሚፈልገው። በተለይ የዱባዩ እሱ ነው ህልሙ። እሱን መቆጣጠር ይፈልጋል። ስለዚህ አብረው ሊያለሙ ይፈልጋሉ። እሱ ግን እንደዛ እየተባለ ደግሞ በተዘዋዋሪ አሁን ምን እያደረጉ ነው የሚል አሁን ይሄ አሰና ቴሌቪዥን ላይ ነው አውጥቶት ያለው። አሰና ቴሌቪዥን ምንድን ነው የሚል ያለው? ታማኝ ከሆኑ ምንጮቼን አገኘሁት ብሎ ነው አሁን ነው ያወጣው። ምሽግ ቁፋሮውን በከፍተኛ ደረጃ እየሰሩበት እንደሆነ እዚህ ነው የደወልከው። ምክንያቱም መጥቶ አሁን የአፋር ያለውን ምሽጉ የሚቆፈረውም የዩናይትድ አረብ ኤምሬትስም የኤርትራ ሰራዊትም የጅቡቲ አዲስ አበባ መንገድ ሊዘጋ እንደሚችል ብዙዎቹን ብቻ እየተናገሩበት ያሉትን ጠቅሼ ይህንን ብለን ከዛ ደውለን እናነጋግራለን እያልኳቸው ነበርና ጥሩ ጊዜ ነው የደወልከው። እስቲ እንግዲህ ራስህ ንገረን፣ ምንድን ነው የሚካሄድ ያለው? ምሽግ እየተቆፈረ ነው እየተባለ ነው ያለውን ብቻ ንገረን እስቲ። መንገድም ያው ምሽግ ሁሉ ጊዜ ወታደር ባለበት ቦታ ያው ምሽግ ትክክለኛ ወታደርና በጦርነት ብዙ ጊዜ ያደረገ ከሆነ ምሽግ ለወታደር አስፈላጊ ነው እና ምሽግ መቆፈሩ ባህሪያዊ ነው። ምሽግ መቆፈሩ ሳይሆን ቁም ነገሩ የጦርነቱ ሂደትና የኢትዮጵያ ሕዝብ ደግሞ ይሄ ጦርነት እንዲያጥር መስራት የሚችሉ ብዙ ነገር በእጃቸው እንዳለ ማወቅ አለባቸው። ማስተጓገል ብዙ ነገር ሚስጥር ደግሞ ካለ ኢንፎርሜሽን ማስተላለፍ እና ከትግሉ ጎን መቆም አለባቸው። ለምን ይሄ ሁሉንም ለማጥፋት የመጣ ኃይል ስለሆነ ዛሬ በዳርፎር ላይ
ምን እየተሰራ እንደሆነ ያው የሱ ጓደኛ ምን ያደረገው እንደሆነ ያያችሁ ነው ወደ አንድ ግለሰብ ለመለጠፍ ይፈልጋሉ ያ ሰው ተይዟል ምናምን ያለው በሚዲያ ያወራሉ አይደለም ይሄ ወደ 100 ምናምን ጨርሰው አንድ ሰው ብቻ ነው እንዴ አይደለም ስለዚህ እነዚህ ገዳይ ቡድኖች ናቸው በኢማራት ገንዘብ እየፈሰሰላቸው ሁሉ ነገር የሚሰሩት እነሱ ስለሆነ ሁሉም በጥንቃቄ ትግሉም ደግሞ ባስቸኳይ የፈለገበት ደረጃ እንዲደርስ መታገል አለብን እና እጅ ለእጅ መያዝ አለብን ድፋዕ እየተቆፈረ ነው ድፋዕ ይቆፈራል ዝግጅቱም ሁሉ ተጠናቆ ጨርሷል ጀነራል ምግቤ እንደተናገሩት እንደዛ ነው በቃ ነገሩ እና አይዟችሁ ብዙም መከራው ካሁን በኋላ 7 አመት አድርጓል ከዚህ በላይ አይቆይም ኢንሻአላህ ተረባርበን በጸሎትም የቻለ በጸሎት በጉልበት የቻለ በጉልበት ከትግሉ ጎን መታጠቅ መሰለፍ አለባችሁ የተወሰነ ሰው ትግል አይደለም ይሄ ሁሉንም የሚመለከት ስለሆነ ሁሉም ከጎን መቆም አለባችሁ ነው ምለው የጅቡቲ ሰራዊት በሶስት በኩልም እየተጠጋ ነው የሚሉት ጅቡቲ ሁሉ ጊዜ እሳት ቆስቋሽና ገዳይ እሷ ነች ድርዳዋ ላይ ደግሞ አሁን እነሱና አደም አላል የሚባል ኢሳ እና ኦሮሞ እየተጣሉ ነው ዋናው ግን የአፋር ህብረተሰብ ነው ስለዚህ ብዙ ነገር አለ ገና ይሄ ጦርነትም ቢያልቅ ቀጣይ ነገር ስላለ በጸሎትም በትግልም ተባብረን ሐቁ ለዋናው መመለስ አለበት የምትለውን እናንተ ከጎናችን መቆም አለባችሁ ከቦርዶዴ ጀምረን አስበተፈሪ ምናምን ይሄ ሂርና ምናምን የሚባል ሀገር መሳፍንቶች በገመድ ሃይማኖት ያስቀየሩ የሰጡ የአፋር መሬት ነው ይሄ ማንንም ሰው እውነቱን ማወቅ አለበት ስለዚህ ኢትዮጵያ ውስጥ ለአንዴና ለመጨረሻ ጊዜ እውነቱ ወደ ቦታው እንዲመለስ የሚደረግ ትግል ስለሆነ ቅማንትም አገውም አማራም ኦሮሞም ሁሉም ተነጋግረን እውነቱን ጨርሰን ሁሉም የራሱን ይዞ የራሱን መንግስት እንዲመሰርት ነው እንግዲህ አልተቻለም 3000 አመት ተፈተነ አንድ ሆኖ መጓዝ ስላልተቻለ እንደ አውሮፓዊ ህብረት ከዛ በኋላ ህብረት ብለን ደግሞ አቋቁማለን እንደ አፍሪካ ህብረት እንደሚባለው ሁሉም የራሱ መንግስት ከሆነ በኋላ በእንደዛ መቋቋሙ ደግሞ ይሻላል አልቻላችሁም 3-4 ብሔር ብቻ አለ ኢትዮጵያ ውስጥ ያለው እናንተው እየተዟዟራችሁ እናንተው እየተጋደላችሁ እናንተው እየተባላችሁ እናንተው ያፈረሳችሁ እናንተው የፈለጋችሁትን ያደረጋችሁ እዚህ ደረሳችሁ ዛሬ ለሌላ ብሔረሰቦች ደግሞ የራሳቸውን ይዘው እስቲ ለየት ብለው አንድም ከተማ ትሁን ይቻላል በሰላም እንዲኖሩ ስለዚህ ውሳኔው እንደዛ ይመስላል እና ጦርነቱም የማይቀር ነው አብይ እየፎከረ ነው 30,000 ደቡብ ሱዳን ስትለይ ሰሜን ሱዳኖች እናንተ ሪፈረንደም አድርጉ አልተባሉም ደቡብ ሱዳኖች ናቸው ሪፈረንደም አድርጉ የተባሉት አንፈልግም እንገነጠላለን ሲሉ ኤርትራም ደግሞ እንደዛው ነው አንፈልግም የኤርትራ ህዝብ ሲል የኤርትራ ህዝብ ነው ሪፈረንደም ያደረገው እንጂ የኢትዮጵያ ህዝብ አልተጠየቀም በግድ ይዞናል እኛ አንፈልግም ያለው የኤርትራ ህዝብ ነው ስለዚህ ውስጥ ኢትዮጵያን የሚፈልግ ሊኖር ይችላልና እስቲ እዩ ሲባል 99.8 አንፈልግም ለነጻነት ነው ያለው ሁሉም ስለዚህ አብይ ይቀባጅራል እና በአለም የሌለ ህግ ብዙ ሀገሮች ናቸው አሁን የተገነጠሉ ዩጎዝላቪያ ውስጥ አሉ ደቡብ ሱዳን ውስጥ አሉ ሌላም ሀገር ሶማሊያ ውስጥ አሉ ሶማሊላንድ ፑንትላንድ ጁባላንድ ምናምን ይያሉ ብዙዎቹ ስላልተስማሙ ሊገነጠሉ የሚፈልጉ ብዙ ሀገሮች አሉ ዛሬ ደግሞ ትግራይም አለ አፋርም አለ አማራም አለ ሁሉም የራሱን ይዞ ደግሞ ሊገነጠል ነው የሚፈልገው አንዱን መራለው አይደለም አሁን ተስፋ ቆርጧል ሁሉም እና ይሄን ለማለት ተወዳለሁ ይሄ 30,000 የኢትዮጵያ ወታደር ተጠግተዋል እየተባለ ነው እውነትነት አለው ይሄ ወደ ይሄ ምሽጉ የሚቆፍረው ያለው የኢትዮጵያ ሰራዊት ነው አሰና ቴሌቪዥን እንዳለው የኢትዮጵያ ሰራዊት ምሽግ ለምን ይቆፍራል አጥቂ ነኝ ያላል እንዴ አጥቂ እኮ አይቆፍርም እሱ ለውሸት ነው እንጂ የኢትዮጵያ መንግስት ነው የሚቆፍረው ያለው ነው የሚሉት ያለው እንግዲህ 30,000 ሰራዊት እንዳስጠጋ የማነ ገብረአብ ተናግሯል በዛ ሰራዊት እንደተጠጋ እና ያው ድፋዕ መቆፈር ያዘው የኤርትራ ሰራዊት ነው የተብሎ የነበረው እንግዲህ የኢትዮጵያ ሰራዊት ሊሆን ይችላል ለምን የኤርትራም ሰራዊት አሁን ቀጥተኛ የሆነ ማጥቃት ነው የሚወስዱት ትግራይም አፋርም ኤርትራም ማጥቃት ነው ለምን ለአንዴና ለመጨረሻ ጊዜ እንጂ እዛው እንትን ይያሉ አይቆዩም ስለዚህ ይሄ ጦርነቱ በጣም አስከፊ ገጽታ ያለው ጦርነት ነው
ሁሉም ደግሞ ይሄን ጦርነት ለማስቀረት መታገል አለበት። ጦርነት ጥሩ አይደለም ሁሉ ጊዜ በአፍ ቀላል ነው፣ በተግባር ግን በጣም ከባድ ስለሆነ ሁሉም ይሄን ጦርነት ለማስቀረት መረባረብ መቻል አለበት ነው የምለው። አሁን እንግዲህ ምንድነው መሰለህ አማራም ክልል ብዙ ሰራዊት እየሰለጠነ እየወጣ ነው። ያው ምሬ ወዳጆን ይዛለን ብለው የሄዱት የኮማንዶ ኃላፊ ያው ተሸኝቷል እንዳይመለስ እስከ መጨረሻው። ብዙ ነገር ነው እየተለዋወጠ ያለው። ያው ድሉ እየቀረበ ይመስላል። አይዟችሁ ነው የምለው የኢትዮጵያ ሕዝብ። አሁን ግን ለአድማጮቻችን ላጥራት ብዬ ነው እኮ አሁን ምንድነው መሰለህ የኢትዮጵያ መንግስት በእግረኛ ከሆነ እንደማይችል ያውቀዋል። ስለዚህ የሚያስበው ያለው የዩናይትድ አረብ ኤምሬት ቴክኖሎጂዎችና ድሮኖች ተጠቅሞ በድሮኖች መታለሁ የሚል ነው ያለው። ግን ድንገት ገፍቶ ከመጡ እንዳያልፉ ለማድረግ ምሽግ በከፍተኛ ደረጃ እየቆፈረ ያለው የኢትዮጵያ ሰራዊት ነው ያሉን የሚል ያለው አሰና ቴሌቪዥን። አሁን የኢትዮጵያ ሰራዊት አቅምም የለውም ተመናምኗል እኮ ያው እንደዚህ ያለ ነው ሊዋጋ ነው ቀርቧል። አሁን የአማራን ክልል ያለውን በሙሉ ድፋዑን ለቀህ ውጣ ነው የተባለው። ያ ድፋዕ ላይ ያለው የአድማ ብተና የአማራ አድማ ብተና እንዲይዝ ታዟል ነው የተባለው። ተረዳኸኝ? የአረጋ ከበደም ስራ የመልቀቂያ ወረቀት አስገብቷል እየተባለ ነው ዛሬ። እና ነገሩ በጣም እየከፋ ነው እየመጣ ያለው። ግን አሁን ግብጽ በአካባቢው ላይ ከፍተኛ ጦር ያላትና ታሪክ ያላት ሀገር ነች። የጥንታዊ ታሪክ ያላት ሀገር ነች። እና ኢማራት ትናንትና ከነዳጅ ጋር ተመስርታ ዛሬ 30 ዓመት የሌላት ሀገር ድሮን ብታረግ ምን ብታደርግ ምንም የምታመጣው ለውጥ የለም። አሰብ ላይ ደግሞ ሁሉም ነገር አስፈላጊው ነገር አስፈላጊ ቦታ ይዟል ማለትን ነው የሰማነው። እንደዛ ነው እንደዚህ ነው አንልም። ያው ሲጀምረው ያየዋል። እና እነሱ የማያወሩት የላቸውም። የኤርትራ መንግስት ከኢትዮጵያ መንግስት ጋር ለመወዳደር ብሎ ወደ ጦር ሽመታ መሳሪያ ሽመታ ገብቶ በኢኮኖሚ እንደዚህ ሆነ እንደዛ ሆነ እንደዚህ ወጡ በቃ በአፋቸው የማያወሩት የላቸውም። ፍራቻቸው ወይት ደረጃ እንደደረሰ ያስታውቃል። ስለዚህ የኤርትራ መንግስት ጸጥ ብሎ ነው ስራው የሚሰራው። ምንም ነገር ወታደር አያሳይ መሳሪያ አያሳይ ምን አያሳይም። ስለዚህ እነሱ ናቸው ባህሩን እናስመልሳለን ምን እናስመልሳለን ባህሩን እንቀማችኋለን እና ወል አርባ ጭምር እየፈከሩ ያሉት እነሱ ናቸው። ይፈትኑ። ከዛ በኋላ ያው ሜዳው ላይ ብዙ እኮ አይቆይም። ብዙ የመጀመሪያው ቀን ይለያል ሁሉም ነገር። ስለዚህ እነሱ መሳሪያ አስገቡ ምን አስገቡ። አንድ ጊዜ የኤርትራ ሰራዊት መሳሪያ የኤርትራ ሰራዊት መሳሪያ ነው ወደ ኤርትራ ድፋዕ ነው የሚገባው። የኢትዮጵያ ነው ብለው በሚዲያ ላይ ነዝተውት በቃ ላይ ታች ሲያደርጉት በኋላ ከነ ባንዲራው እያውለበለባ መጡት። ተረዳኸኝ? እና እነዚህ ፕሮፓጋንዳ ላይ ነው ውሸት ላይ ነው እንትናቸው። አሁን አደም አላሌ እሱ ትናንትና ድሬዳዋ የኦሮሞ ነች አለ። የአፋር ነውም አላለም። የኛን ስም የጠራ የለም። ያ ኢሳው እኛን እየገደለ የመጣው ደግሞ የኛ ነው ብለው አሁን ሶማሌና ኦሮሞ ነው የሚሉት። ሶማሌና ኦሮሞ አይደለም ኢሳና ኦሮሞ ነው። ኢሳና ጉርጉራ የሚባሉ ሰው የሚገሉ የነበሩ ስኳድራዎች ድሮ ኦሮሞና አፋርን ሲገል የነበረው እሱ ነው። አሁን የመሬት ባልተቤትነቱን የሚጠይቀው። ስለዚህ ኢትዮጵያ ውስጥ የማያባራ ውጊያ ነው ይኖራል ብዬ የማስበው ነው። ልክ ነው። በደንብ አድርገህ እስቲ እንግዲህ አጣራ በማነሱ ማድረግና ያለውን ነገር ልሳን ለመሆን ለህዝቡ ደውልልኝ። ምንም ችግር የለውም። እኔ በየጊዜው እንትን እላለሁ። ይሄን 3-4 ቀን እኛም ስራ አለን። ከዛም ከፋኖም ጋራ በዚህ ደግሞ ትግራይ ወንድሞቻችን ጋራ ውስጥ የሚሰሩ ስራ በየሰዓቱ እየተቀያየረ ነው። የፖለቲካ ሁኔታ እንደምታየው ወደዛ ወደዚህ እያልን ቴሌፎን እንደውላለን። አንዴም በአካል ሄደን የምናገኛቸው ሰዎች አሉ። ለዛ ነው እንጂ ከዚህ የበለጠ ስራ የለንም። እና በየጊዜው እየመጣን እናሳውቃለን፣ ቃል እንገባለን ለህዝባችን። አብሽሩ ነው የምንለው። እሺ፣ በጣም ጥሩ ነው። የጀነራል ምግበይ ንግግር እንዴት አየኸው? ትናንትና ጥሪ አድርገዋል። አፋርም በጣም ጥሩ እሱን ነበር እኛ የምንፈልገው ሁሉ ጊዜ የምንለው። ዘገያችሁ ስንል የነበረው እሱን ነው። የትናንትናው ጥሪ በጣም ደስ የሚል ጥሪ ነው። በአማራም ክልል ደግሞ
በጣም ጥሩ ስራ እየተሰራ ነው። ጦሩ ከወጣ በኋላ ክልሉን ሙሉ በሙሉ እንደሚቆጣጠሩት ባለሙሉ ተስፋ ነን። ክልሉን ከተቆጣጠሩት በኋላ ቀጥታ በሸዋሮቢት አድርገው ወደ 4 ኪሎ መገስገስ ነው። ትክክል ነው። በቃ ደውልልን። እደውላለሁ ወንድሜ። እንግዲህ አድማጮቻችን እንዳጋጣሚ ሆኖ ልክ እንደጀመርኩት ያው መጥቶ ከራሱ ከምንጩ ስታገኘው ነው ጥሩ። እንደዚህ እየተከታተልን ወደ እናንተ እናመጣለን። አሁን እዚህ ይበቃናል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።